የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ስፖርታዊ መሰናዷችን ሀዲያ ስፖርት አሁን ጀምሯል። እንደምን አለ ታሪኩ? ሰላም ነው። ሰላም ተመልካቾቻችን እንዴት ነው? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም ከተመልካቾቻችን ጋር በተለያዩ ርዕሰ ጉዳዮች ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል በማዕከላዊ ኢትዮጵያ ክልል የታዳጊ ወጣቶች ስልጠና ፕሮጀክትን ተገን በማድረግ ምዝገባ እየተደረገ ይገኛል። በሀዲያ ዞን የነበረው ምን ይመስላል? በመሰናዶ መልክ አዘጋጅተናል። በሀዲያ ዞን በወረዳዎች ላይ የልዩ ልዩ ሻምፒዮና ውድድሮች እየተጠናቀቁ ይገኛል። የሌሞ ወረዳ ውድድር ተጠናቋል። ምን ይመስላል የሚለውንም እናስቃኛቸዋለን። በአንደኛ ሊግ እየተሳተፈ የሚገኘው ሀዲያ ሌሞ ሊጉን በምድብ ሀ በ26 ነጥብ እየመራ ይገኛል። ከሱ ጉዳይ ጋርም የምናነሳው ሀሳብ ይኖራል። በ11ኛ ሳምንት ሀዲያ ሆሳዕና ለተከታታይ ጊዜ ድል ማስመዝገብ ችሏል። በ12ኛ ሳምንት በነገው ዕለትም ከሐዋሳ ጋር የሚጫወት ይሆናል። በዚህ ጉዳይ ሀሳብ የምንሰጥ ይሆናል። እንዲሁም በተጨማሪ ከሀገር ውስጥ ከሀገር ውጭ በሳምንቱ ላይ የነበሩ ስፖርታዊ ክስተቶች ከስፖርት ዜና ምንጮች ያጠናከርናቸው ጥንቅሮች ይኖራሉ። ወደ እናንተ የምናደርስ ይሆናል። ወደ ቀዳሚ ርዕሰ ጉዳያችን እንለፍ። በማዕከላዊ ኢትዮጵያ ክልል የወጣቶች ስልጠና ፕሮጀክት ምዘናን ተገን በማድረግ በዚህ ሰሞን በተለያዩ ዞኖችና ልዩ ወረዳዎች ታዳጊ ወጣቶችን በመመዝገብ ላይ ይገኛል። የክልሉ ወጣቶችና ስፖርት ቢሮ በሀዲያ ዞንም በተለያዩ ወረዳዎችና ከተማ አስተዳደሮች ምልመላ ወይም ይሄ ምዝገባ እየተደረገ ነበር። በሆሳዕና ከተማ የነበረውንም ምልመላ ተከታትለን ነበር። ሀዲያ ስፖርት ተከታትሎ ነበር። ባለፈው ሳምንት የተካሄደውን በሀዲያ ዞን ሆሳዕና ከተማ ላይ በማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ አማካኝነት እየተደረገ የነበረውን በየጣቢያው ምዝገቦችን ሲያከናውን ነበረ። ባለፈው ሳምንት እንዳጠቃላይ በዚህ ምዝገባ ላይ በተለያየ እድሜ እርከን ውስጥ የነበሩ 17 ዓመት ከ15 ዓመት እና ከ13 ዓመት በታች በተለያዩ ስፖርት አይነቶች ነው። እንደ ሀገር አቀፍ 11 አይነት የስፖርት አይነቶች እንዳሉ ማዕከላዊ ኢትዮጵያ ግን በ10 አይነት ስፖርቶች ለመሳተፍ በሀገር አቀፍ ውድድር ላይ ለዛ የሚሆኑ ልጆችን የእድሜ ለይታ የኪሎ በአጠቃላይ የቁመት ምዘናዎችን ሲያደርግ እንደነበረ ተመልክተናል። በዛን ወቅትም ሀዲያ ስፖርት በስፍራው ተገኝቶ ያዘጋጀው ፕሮግራም አለ። ፕሮግራሙን ተከታትለን እንመለስ። በክልላችን ውስጥ 10 መዋቅሮች አሉ። ከ10 መዋቅር ሀዲያ ዞን አንዱ መዋቅር ነው። ስለዚህ ለሀዲያ ዞን ቀደም ተብሎ ለዚህ ምዝገባ ዝግጅት እንዲያደርጉ በዞን ውስጥ ፕሮጀክቶች እንዳሉ ይታወቃሉ። እነዚህ ፕሮጀክት ጣቢያዎች በጥሩ ሁኔታ ዝግጅት እንዲያደርጉ ቅድመ ዝግጅት ተደርጎ መልእክት ተላልፎ በተለያዩ ገጾች መልእክት አስተላልፈን ወደዚህ እንደመጣን ይታወቃል። ከዛ አንጻር ዝግጅታቸውም አቅርቦታቸውም እጅግ በጣም ጥሩ ነው። ሀገር አቀፍ ደረጃ በታዳጊ ወጣቶች ልማት ላይ እንደ ሀገር የተቀመጠው 11 የስፖርት አይነቶች ናቸው። በእኛ ክልል ደግሞ እኛ የያዝነው በ10 ስፖርት አይነት ነው። በ10 ስፖርት አይነት የጾታ እኩልነትን ታሳቢ ባደረገ መንገድ ስልጠና ማዕከላት፣ የስልጠና ጣቢያዎች እንዲይዙ ተደርጎ በዛ ልክ በ10ሩም ስፖርት አይነቶች የሀዲያ ዞን ፖቴንሻል ኤሪያ ከመሆኑም አንጻር የተሳታፊ መጠንም በብዛት ያለ ከመሆኑም አንጻር በሱም በ10ሩም ስፖርት አይነቶች ከዚህ ቀደምም አሉ። አሁንም በዛ ልክ ነው ዝግጅቱና ምዝገባውንም እያካሄድን ያለ ነው። አጠቃላይ እዚህ ፕሮጀክት ውስጥ ተካተው እየተመዘገቡ ያሉ በእግር ኳስ በወንዶችም በሴቶችም በቮሊቦል በመረብ ኳስ በወንድም በሴትም በእጅ ኳስ በወንድም በሴትም በአትሌቲክስ እና በቼዝ በሌሎች ስፖርቶችም ጭምር በሰፊ ይህንን ምዝገባ ፕሮጀክቱ ባላችበት ቦታዎች ሁሉ ምዝገባ እየተደረገ ነው የሚገኘው። ይሄ ፕሮጀክት አንደኛ በመንግስት የሚደገፍ አለ፣ ሁለተኛ በግል የሚደገፉ አሉ። በመንግስት የሚደገፈው ስንል በክልል የተደገፉ ፕሮጀክቶች አሉ፣ በፌደራል የተያዙ ፕሮጀክቶች አሉ፣ በዞን የተያዘ ፕሮጀክቶች አሉ። እንደዛውም በወረዳዎችም ጭምር የተያዙ ፕሮጀክቶች ያሉበት ነው ማለት ነው። ከዚህ አንጻር ሁሉንም እንደ ዞናችን ስፖርትን ከማሳደግ አንጻር
ትልቁ ትኩረት መደረግ ያለበት በታዳጊ ወጣቶች ፕሮጀክት ላይ ስለሆነ በታዳጊዎች በተተኪዎች መስራት የግድ የሚል ጉዳይ ስለሆነ ይህንን ከመምሪያ ደረጃ መግባባት ፈጥረን ከዛ በኋላ ይህንን ያለንን የስራ እቅዶቻችንን ከክልል ጋር ኮሚኒኬሽን ፈጥረን በግልና በመንግስት የሚደግፉ በአጠቃላይ ያለውን ስፖርቶችን ህጋዊ ከማድረግ አንጻር በተገቢ ሁኔታና በህጋዊ መንገድ ምዝገባ እንዲካሄድ እያደረግን ነው ያለው። ከዚህ አንጻር አሁን እነዚህ ፕሮጀክቶች ያሉባቸው አካባቢዎች ሾኔ ከተማ በተመሳሳይ የቦክስ ፕሮጀክት አለ፣ የወንዶች እግር ኳስ ፕሮጀክት አለ። እነዚህ በሌላ ቲም ተመዝግቦ ባለፈው ቅዳሜ ቀን ተጠናቋል ማለት ነው። ሆሳና ከተማና በዙሪያ ላይ ያለው ወረዳዎችንም ከተማ አስተዳደሮችንም የሚያካትት ነው ማለት ነው። በሆሳና ከተማ ላይ በተመሳሳይ በቦክስ፣ በፓራኦሎምፒክ፣ በእግር ኳስ በወንድና በሴት እየተደረገ ያለበት ሁኔታ አለ። ሌላው በሌሞ ወረዳ በተመሳሳይ በወንዶች እግር ኳስ አንደር 15 አንደር 13 እነዚህ ያሉ ፕሮጀክቶች በግልም በመንግስትም የሚደገፉ አሁን ለምሳሌ ዘንድሮ በዚህ ፕሮጀክት ላይ ትኩረት አድርገን እንደ ታሪክ መስራት አለብን ብለን ወጣቱ ተጠቃሚ እንዲሆን ተተኪ ትውልድ ተጠቃሚ እንዲሆን በዞናችን ባጀት መድበን እየሰራን ያለንበት ሁኔታ አለ ማለት ነው። ሌላኛው የሚሻ ወረዳ ፕሮጀክት ነው። የሚሻ ወረዳ ፕሮጀክት በፌዴራል የሚደገፍ ፕሮጀክት ነው። ያ ፕሮጀክት እንግዲህ በዞናችንም ደረጃ በክልልም ደረጃ በኢትዮጵያ ደረጃም ትልቅ ውጤት ማምጣት የቻለበት የአትሌቲክስ ፕሮጀክት ነውና እነዚህንም ጭምር የጋራ መግባባት ከመፍጠር አንጻር ምዝገባ እየተደረገ ያለበት ሁኔታና ነገ ይህንን የማስኬድ ሂደት የሚካሄድበት ይሆናል ማለት ነው። ሌላኛው በጃጁራ ከተማ ላይ በተመሳሳይ በተለይም በእጅ ኳስ በጣም የሚታወቅበት በእግር ኳስ በጣም የሚታወቅበት ብዙ ስፖርታዊ ውጤቶችንና ለውጥ ማምጣት የተቻለበት ሁኔታዎች አሉ። እዛ ቦታም የሴቶችና የወንዶች እጅ ኳስ ፕሮጀክት በሁሉም ካታጎሪ አንደር 13 አንደር 15 አንደር 17 ጭምር በወንድም በሴትም እየተመዘገበ ያለበት ሁኔታ አለ። ሌላው እግር ኳስን በተመሳሳይ በግል እና በወረዳ በጀት ኦር በከተማ አስተዳደር በጃጁራ ከተማ አስተዳደር በራሳቸው በጀት ፕሮጀክት እያያዙ ያሉበት ሁኔታዎች ያሉበት ነውና ሌላኛው ዱና ወረዳ በተመሳሳይ አትሌቲክስ ፕሮጀክት ያለበት ነው። እነሱም ያን አትሌቲክስ ፕሮጀክት አዘጋጅተው እንግዲህ ይህንን ምዝገባ የሚሳተፉበት ይሆናል ማለት ነው። ሌላኛው ጎንቦራ ወረዳ ነው። ጎንቦራ ወረዳ ላይ በተመሳሳይ ይሄ ቮሊቦል ወንዶች ፕሮጀክት ያለበት ነው። እሱም ምዝገባ የሚካሄድበት ነው። ዝግጅት ተደርጎ የተጠናቀቀበት ሁኔታ አለ። ሌላው ፎንቆ ከተማ አስተዳደር በተመሳሳይ የወንዶች ቮሊቦል ያለበትና በዛ አግባብ ምዝገባ እየተደረገበት ሁኔታ ነው ያለው። ይሄ መዝገባው ሂደት በጣም ደስ የሚል ነገር አለው። ልጆች ተመሳሳይ እድሜ ላይ ያሉ ልጆች አቅማቸውን እድሜያቸውን ባገናዘበ መልኩ እኛ ባለን እውቀት ስክሪን አውት ካደረግናቸው ልጆች ወይ የኛ ስክሪን አደራረግና እዚህ ያሉት የክልሉ ባለሙያዎች የሚያደርጉት የስክሪን አውት የምልመላ ስርዓት በእጅጉ የተለየ ነው። የራሳቸውን የምልመላ ሂደት ተከትለው ነው የሚያደርጉት። በአብዛኛው የሚፈለገው 25 ልጅ ነው ለውድድሩ ወይም አንድ ክለብ ወይ አንድ ቲም ማሟላት ያለበት የስኳዱ መጠን ከ25 ማለፍ የለበትም በሚል ልክ ተመጣጣኝ የሆነ እድሜ ክልል ላይ ያሉ ልጆች ናቸው። ሌላም ጋር እንደዚሁ በዚህ ልክ የሚሰራ ከሆነ ጥሩ የተሻለ የታዳጊዎች ውድድር እናያለን ብዬ አስባለሁ። እንደ ወርልድ ቴኳንዶ በዓለም አቀፍ ደረጃ እጅግ በጣም የተሰራበት ያለ መንግስትም ቦታና ጊዜ ሰጥቶት ትኩረት ሰጥቶ እየሰራ ያለው ነገር ነው። እንደ ዞናችን ግን አሁን ላይ ይሻላል ከበፊቱ። አሁን እቺን 2 አመት እንቅስቃሴው በጣም ቆንጆ ነው፣ ይበረታታል። ለታዳጊ ወጣቶች አንደኛ ነገር ፕሮጀክት ላይ የሚያያዝ አቅማቸው የኢትዮጵያ ብሔራዊ ቡድን ላይ የሚያያዛቸው ቻንስ፣ ሁለተኛ ራሳቸውን ደግሞ ምን ያህል ስፖርቱን ወድጄው እየሰራውት ነው ምን ያህል አቅም አለኝ የሚለውን ራሳቸውንም የሚፈትሹበት መሆኑን አንድም ለስፖርቱ እድገት ከመሰረት መጀመሩ አስፈላጊ ከመሆኑ አንጻር መሰረታዊ ነገሮችን ማሳዝ በስፖርቱ ላይ አስፈላጊ ስለሆነ ታዳጊ ላይ መስራትን ክልሉ
ትልቅ ትኩረት አድርጎ ዘርፉ ትልቅ ትኩረት አድርጎ እና እቅዱን በዛ ፎከስ ያደረገበት ሁኔታዎች አሉ። ከዛ አንጻር ከውድድር ባለፈ ከተሳታፊነት ባለፈ በውጤት የታጀበ ክልል እንዲሆን አደረጃጀቱን ማሳመርና በአደረጃጀቱ ደግሞ የስልጠና ጣቢያዎችን ማጠናከር ትልቁ አላማ ስለሆነ አሁን ከዛ ጅማሮ ከዚህ ቀደምም ካለው ልምድ አንጻር ካለው ውጤታማነት አንጻር ለአገር ደግሞ በርካታ ልጆችን በተለያዩ ስፖርት አይነቶች ያበረከተ ክልልም ከመሆኑ አንጻር አሁን ለአብነት ብዬ የምጠቅሳቸው ብዙ በዚህ ክልል ላይ በአትሌቲክሱ እነ ሰለሞን በረጋ አሉ፣ እነ ጥላሁን ኃይሌ አሉ፣ ሌሎች እነ ሙክተር እንድሪያስ አሉ። እነዚህም የተነሱት ከዚህ ከጣቢያ ነው ለአብነት ማለት ነው። ይሄ አንዱ የታዳጊ ጣቢያ ውጤት ናቸው። ወደ እግር ኳስ ካሄድን ወደ ከምባታ ዞን ስንሄድ በጣም ጥሩ የሆኑ ከፕሮጀክት የተነሱ ልጆች አሉ። አገር አቀፍ ዓለም አቀፍ ደረጃ የደረሱ ሌላም ደግሞ ከቅርብ ጊዜ የወጡ ደግሞ በእጅ ኳስ ውጤታማ እየሆንን ወደ ከሀገር ወጥተው ውጭ ሀገር በውጤት የታጀቡ ብዙ ልጆች አሉን። በተለያዩ ስፖርት በቦክስ ወደ ቴኳንዶ በነዚህ ስፖርት በኦሎምፒክ ስፖርቶች ውጤታማ መሆን የምንችልባቸው ብዙ የስፖርት አይነቶች በእኛ ክልል ውስጥ ስላለ ስለዚህ ከውጤት አንጻር በጣም ጥሩ ውጤታማ የሆነ አካሄዶች አሉ። ይሄ ውጤት እንዲቀጥልና ውጤቱን ደግሞ በስልጠና የታጀበ እንዲሆን ቀጣይነት እንዲኖረው ስልጠናውን ጀምረናል። ብዙ ጊዜ እንደ ሀገርም ሲነገር የምናደምጠው ታዳጊ ላይ ይሰራ የሚል ነው። ዘንድሮ የተካሄደውን የአፍኮን የወጣቶች 17 ዓመት በታች የብሔራዊ ቡድን ጌም አይተናል። ታዳጊዎች በምን ልክ እንቅስቃሴ ሲያደርጉ ዋናው ቲም ከሚያደርገው በተሻለ መልኩ ብዙ ፍሬ ሊያሳዩን የሚችሉ እግር ኳሱን አንድ ስቴፕ ወደፊት ሊያሳድግ የሚችል ትውልድ አይተናል። ወርደነታች በሰራን ቁጥር ችግኙ ላይ ስንንከባከበው የጋራ ስራ እንደመሆኑ መጠን ታዳጊዎች ላይ ጥሩ ነገር ማምጣት ይቻላል። ይሄን አካባቢ ደግሞ እንደምታውቀው እያንዳንዱ ወረዳ ላይም ከተማ ላይ ብዙ ታዳጊዎች ያሉበት እድሜ ለጨዋታ ስለሚጋብዝ ብዙሃኑ እግር ኳስ ጨዋታ ላይ ሲሳተፍ ትመለከታለህ። ነገር ግን የነሱን እድሜ ወይም በኤጅ ካታጎሪ ውድድሮች በጋ ላይ የሚሆን ክረምት ላይ አትመለከትም እና ብዙ ህጻናቶችን የምናይበት እድል አናሳ ነው። ሀዲያ ሆሳዕና እግር ኳስ ክለብም እነዚህ ነገሮች ከግምት በማስገባት ነገ በሀገር ደረጃ የሀዲያን ህዝብ ሊወክል የሚችል ይህን አካባቢ ይህን ማህበረሰብ ሊያስጠሩ የሚችሉ ታዳጊዎች ከተሰራባቸው ጥሩ ነገር ሊያስገኝ እንደሚችል ምሳሌ የሆኑ ታዳጊዎችም ስለወጡ በዛ አጋጣሚ አሁን ያሉ ታዳጊዎች ላይ አሁን ያለው መነሳሳት ለካ የመመረጥ የመታየት አልፎ የመሄድ እድል ከሰራን አለ በሚል መንፈስ ውስጥ ስለሆኑ በዚህ አጋጣሚ ሀዲያ ሆሳዕና እግር ኳስ ክለብ እንደ መጀመሪያ ቢሆንም አሁን የተጀመረው የአንደር 15 የታዳጊዎች በፕሪሚየር ሊግ ቲም ተሳታፊ በክለቡ ስር መጀመራቸው ይበል የሚያሰኝና የሚበረታታ ነው። ይሄ ቻንስ ያው በዞናችን ደረጃም ለመጀመሪያ ጊዜ ነው እና እዚህ ላይ የታቀፉ ህጻናቶች በጣም እድለኛ ናቸው ብዬ ነው ማስበው። ምክንያቱም አንደኛ የመጀመሪያ ነው፣ ሁለተኛ ደግሞ ከፊት ለፊታቸው የሚመጣ ትልቅ ፋይት ውድድር አለ። ያንን ደግሞ ስኬታማ ሆነው ዞናቸውንም እንዲያስጠሩ፣ ሁለተኛ ራሳቸውንም እዛ ላይ ትልቅ ደረጃ እንዲደርሱ ራሳቸውን ያሳዩበታል ብዬ ገምታለሁ። ከእድሜ ልየታ ከእድሜ ካታጎሪ ጋር ነው ተያይዞ የሚሄደው። ከ13 እድሜ በታች ልያታ እያደረግን ነው። ወደ ምዝገባ ቋትም ውስጥ እያስገባን ነው። እንደ አገር እነዚህ ስልጠና ጣቢያዎች ከዚህ በኋላ በምዝገባ ሂደት ውስጥ ያለፈ በመረጃ ቋት ውስጥ የገባ
ሰልጣኞች ውድድር ማግኘት የሚችሉ መሆኑን ብቻ እንደ ሀገር የተቀመጠ አካሄድ ስለሆነ ይህንን ልክ በእድሜ ካታጎሪ ለይተን ከጨረስን በኋላ ለነዚህ ጣቢያዎች ደግሞ ምንድን ነው የሚያስፈልገው ውጤት ለማምጣት ጠንካራ ጣቢያ እንዲሆን ጠንካራ አደረጃጀት ከፈጠርን በኋላ ጠንካራ መጋቢ ያስፈልገዋል የሚል አካሄድም ስላለን በባለሙያዎች ላይ በአማተር ባለሙያዎች ላይ ስራዬ ነው ብሎ በሚሰሩ ባለሙያዎች ላይ ክልሉም የአቅም ግንባታ ስልጠናዎችን በሚገባ እየሰጠ ነው በሁሉም ስፖርት አይነቶች ማለት ነው። የአቅም ግንባታ ስልጠና ባለሙያዎች በአቅም ግንባታ የሰለጠኑ የጠነከሩ ብቁ የሆኑ ባለሙያዎችንም እያፈራን ነው። እነዚህ ልጆችን እነዚህ ጣቢያዎችን የሚይዙ ባለሙያዎች የስፖርት ሳይንስ ባለሙያ የሆኑ ላይሰንስ ያላቸው ስልጠና የሚሰጡ ናቸው። በአገር አቀፍ ደረጃ በተለያዩ ውድድሮች ስልጠናዎች ላይ ኢንስትራክተር የሆኑም ጭምር በዚህ ጣቢያዎች ላይ ያሉ ናቸው። ከዚህ ማነሻ የተነሳ የታዳጊ ወጣቶች ልማት ፕሮግራምን ወይም ፕሮጀክቶችን በነዚህ ባለሙያዎች የተጠናከረና ስልጠና የሚያገኙበት ሁኔታ ጭምር ነው አያይዘን እየሰራን ያለ ነው። እነዚህ ስፖርት አይነቶች ላይ በሁሉም ካታጎሪ ያ ማለት አንደር 13 ከ13 ዓመት በታች ከ15 ዓመት በታች እና ከ17 ዓመት በታች ያለው ፕሮጀክቶች በሙሉ ህጋዊ እውቅና አግኝቶ ምዝገባ እየተካሄደ ያለበት ሁኔታ አለ። ይሄ ስለሆነ ይህንን ፕሮጀክት እንግዲህ በስፋት ከክልል ጋር ተቀናጅተን እየሰራን ያለንበት ሁኔታ ስፖርትን ከማሳደግ አንጻር ውጤታማ ከማድረግ አንጻር አቅም ያለውና በደንብ ውጤታማ የሆነ ስፖርተኛን ከማሳደግ አንጻር በታዳጊዎች ላይ መስራት የተሻለ ውጤት ያመጣል ተብሎ እንደ ሳይንስም ስለሚታወቅ በዛ አግባብ ትኩረት ሰጥተን በግል የሚያዙ በግል ተይዞ ተገቢ ሁኔታ ድጋፍ እንዲደረግ በተገቢ ሁኔታ ስራው ክትትል እንዲደረግ እያደረግን ያለንበት ሁኔታ አለ። በዚህ አግባብ እንግዲህ ስፖርቱን ለማሳደግ እንደ ዞን ጥረት እያደረግን ያለንበት ስለሆነ እስካሁን ያለበት ሂደት በጥሩ ሁኔታ እየሄደ ስለሆነ ቀጣይ ላይም ይሄ ፕሮጀክት የተሻለ ውጤት ማምጣት ይቻላል። የዞኑን ስፖርታዊ እንቅስቃሴዎችን ስፖርታዊ ውጤቶችን በክልል ደረጃም በዞናችን ደረጃም በአገር አቀፍ ደረጃም የተሻለ ውጤት ያመጣል የሚል እምነትና ተስፋ ይኖረናል ማለት ነው። በዚህ አግባብ ኮሙኒኬት አድርገን በጥሩ ሁኔታ ስራ እየተሰራ ይገኛል ማለት ነው። እኛም እግር ኳስን ስንጀምረው ከፕሮጀክት ነበረ። በጣም በትንሽነት በልጅነት እድሜ ነው የጀመርነው። ያ ነገር ስላለ ታዳጊ ላይ ቢሰራ እንደ ሀገርም የተያያዘው ትልቁ አጀንዳውን ታዳጊ ላይ መስራት ነው እና ብዙ ዋጋ ያስከፍልሃል። ያንን ነገር ግን መጀመሪያ አምነ መቀበል አለብህ። ታዳጊ ላይ እሰራለሁ ብለህ ስትል ዋጋ ለመክፈል ዝግጁ ነኝ ማለት አለብህ። ውስጥህን ተነሳሽነትህን የሚጨምር ነገ ደግሞ ቁጥራቸውን ጨምሬ ለሀገር አበረከታለሁ ብለህ የምትላቸው ልጆች ይፈጠራሉ። ለምሳሌ ለመግለጽ ያህል ባለፈው ከ17 ዓመት በታች ታዳጊ ብሔራዊ ቡድን ላይ ያየው ድንቅነህ ወልደ ዮሐንስ አቢ 5 ዓመት ከኔ ጋር የቆየ ልጅ ነው። 5 ዓመት እና የኔ የምትለው ነገር ሳይሆን የኛ የብዙ እግር ኳስ ባለሙያዎች አሻራ አለበት እዛ ጋር ለመገኘቱ። እኔ ያን አመት አብሮኝ ሲቆይ በህፃንነቱ ነው ያገኘሁት። እዛ እድገቱ ላይ ያላምረው ካሳም አሻራ አርፎበታል። ሌላው እንዲሁ ሌላ ማሰልጣኝ ቢያገኝ የልጁን አቅም እያዳበርን አሁን እንኮራለን። ለምን የሀዲያን ህዝብ ሊወክል የሚችል አንድ ታዳጊ በአገር አቀፍ ደረጃ ስትመለከት አሁን የኔ ሀሳብ ምንድነው ነገ ላይ ቁጥራቸው መብዛት አለበት። ለምን አንድ ብቻ ይሆናል? አቅም አለ። ተባብረን ተጋግዘን ከሰራን ብዙ ልጆችን ማውጣት ማፍራት ይቻላል። ቴኳንዶ ማለት ያው በራሱ ዋጋ የሚያስከፍል ነገር ነው። ግን ታዳጊ ላይ ስትሰራ ደግሞ ብዙ ቻሌንጆች አሉ እና ይሄን ስኬት ይሄን ደረጃ ለመድረስ ብዙ ዋጋ እየከፈልን ነው። ብዙም እየከፈሉ ያሉ አሰልጣኞች አሉ በከተማችን እና ህጻናቶች ላይ ደግሞ በተለይ ስትሰራ ብዙ ቻሌንጆች አሉ።
ያንን ተቋቁመን ነው እዚህ ደረጃ ልንደርስ የቻልነው። ሁለተኛ ደግሞ ከቤተሰብ ጋር በመነጋገር ቤተሰብም አንዳንድ እገዛዎችን በማድረግ ሁለተኛ ደግሞ ያው እኛ እንደግልም ከውጭ ሀገርም የምናስመጣቸው ማቴሪያሎች አሉ ያንን በማምጣት ምክንያቱም ህጻናቶች ያው እንዳዋቂ ጠንከር ባለ ነገር ስለማይሰሩ ኮምፎርት ባለው ነገር ነው መስራት የሚወዱት እና ያንን ነገር በማድረግ የግል ያሰልጣኞች ጥረት አለ። የብዙ ታለንቶች ባለቤት ብትሆንም የእግር ኳስ ብቃትህ ብቻ አይደለም ያንተ መመዘኛ የሚሆነው ውጤት ለማምጣት ትልቁ ኤሌመንት ነው ስነ ምግባር በሌላቸው ተጫዋቾች ብዙ አሰልጣኞች የውጤት ማጣት ቀውስ ውስጥ ገብተው ስራቸውን እንዲለቁ የሚገደዱበት ሂደትም አለና ተገቢውን ስልጠና መውሰድ ነው እና የመጀመሪያው ስፖርተኛ ለመሆን ስነ ምግባር ነው። ስነ ምግባር ሳይኖር ሲቀር ብዙ የምታጣቸው ነገሮች አሉ። በጣም ብዙ ለብዙ ሰዎች በመልካም ምሳሌ መሆን እየቻልክ ብዙ የምታጣቸው ነገሮች ይኖራል። ወይም እደርሳለሁ ብለህ ካለምከው ግብ ሊቆርጥህ ይችላል እና በስፖርት ቤተሰቡ ዘንድ ቅቡልነት ሊኖርህ ይገባል። ህዝቡ ሊወድህ ይገባል። ምስጉን መሆን አለብህ እና እነዚህ ልጆች ነው የምትፈጥረው። የኳስ መምታት ችሎታው፣ ኳስ ጃግሊንግ የማድረግ የማንቀርቀብ ድሪብሉ እነዚህ ብቻቸውን ሙሉ ተጫዋች ጥሩ ጎል ስኮረር ልትሆን ትችላለህ፣ ግን ብቁ ተጫዋች አያደርጉህምና ልጆች ላይ ስትሰራ ኳስ ብቻ አይደለም ስነ ምግባራቸውንም ጭምር ትከታተላለህ። ልጅ ብቻ መመልመል አይደለም፣ ልጅ ብቻ የሆነ ቦታ ላይ ማስቀመጥ አይደለም፣ ወይም ጣቢያ አለንም ብሎ መሄድ ብቻ እንዳይደለ ዘርፉም ትኩረት ሰጥቷል። በዚህ ላይ አንደኛ ጣቢያ ብቻ አለን የሚባል ነገሮች እንደ ዝም ብሎ በቁጥር ደረጃ እንዳይሆን ጣቢያ ካለ ጣቢያ ላይ የሚያስፈልገው ባለሙያ ማን ነው፣ ምን አይነት ሙያ የሰለጠነ ነው፣ የላይሰንስ ደረጃው ምንድነው የሚለውን ጭምር ከቢሮ ከዘርፉ ትኩረት ሰጥቶ ባለሙያዎች በዚህ ልክ ነው እያደራጀን ጠንካራ ስራ ለማስራት ክልሉ የተነሳው። በማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ አማካኝነት በሀዲያ ዞን ሆሳዕና ከተማ የተካሄደውን የወጣቶችና የታዳጊዎች ምዘና በየጣቢያው የነበረውን ምዝገባ ሂደት ምን ይመስላል የሚለውን ፕሮግራም ተከታትለን ተመልሰናል። አሁን ምዘናው ላይ በጣም ጥሩ እድሜ ላይ ያሉ ልጆችን የተመለከትኩበት ነበር። በሀዲያ ዞን ውስጥ በተለያየ ስፖርታዊ እንቅስቃሴ ላይ የሚሳተፉ እንደ ሀዲያ ሆሳዕና እግር ኳስ ክለብ በዚህ ላይ ከ15 ዓመት በታችም ለማወዳደር እንዳስመዘገበም ጭምር የተመለከትንበት ነበር። አዎ የታዳጊ ወጣቶች ፕሮጀክቶች ለሀገር ስፖርት መሰረት እንደሆኑ ይታወቃሉ። በተለያዩ ስፖርት አይነቶች በእግር ኳስም ይታወቃል። ከዚህ ቀደም በተለይ 1990 ላይ የነበሩ ፕሮጀክቶች አለፍ ብለው ፍሬው ከ31 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ሲያልፍ የፕሮጀክት ውጤት ነበሩ። እንደዚህ አይነት የፕሮጀክት ልጆች ለሀገር ስፖርት እድገት ሚናቸው ጉልህ እንደሆነ ይታወቃል። የማዕከላዊ ኢትዮጵያ ክልልም ይህንን ምዝገባ እያደረገ ነበር። በቀጣይነት ይህ ፍሬ አፍርቶ ፕሮጀክቶቹም ስራቸውን ጀምረው እንደምንመለከት ተስፋ እናደርጋለን።